ኒና የሰው ነፍስ አጥፍታ ነው መሰለኝ እንደዚህ ሰዎችን የምትሸሸው ማለት ነው። እውነቱን ለመናገር ኒና ነው ኒና መሰለኝ ስሟ። ኧረ ወዲያ እንዴ የሰዎቹን ህይወት አመሰቃቀለችው። ጭራሽ ሰኒማ የጀርባ ቅማል ሆናበታለች። ሲጀመር ማለት ነው ቅዱስ ነይና እኔ ጋር ሁኚ አላት። ለምን ቅዱስ ጋር አትሄድም? ጊዜ ስጠኝ አለች። ጭራሽ ምን ማለት ነው? እሷ ኪራ ልታስደፋው ፈለገች እንዴ? ምን አይነት ናት በእናታችሁ እንዴ? እንግዲህ ይኸው ሰኒ አንድ ላይ ካፌ ውስጥ አየዋቸው ስትል ነው ሰኒ ቤቱን ለቃ የጠፋችው። ማንችን ጽናት ማለት ነው ተናዳ። ይሄ ማለት ልጅቷ የሆነ ነገር እንዳላቸው ጠርጥራለች። አሁን ደግሞ ድጋሚ ዋሻት ዛሬም ማለት ነው። ቆይ እስከ መቼ ነው የሚዋሻው? ጤና የለውም እንዴ? ልጅቷ እዛ ቤት ውስጥ እንድትቆይ አትፈልግም ጽናት በጭራሽ ማለት ነው። ምክንያቱም ልጅቷ በተለይ ከሰኒ ጋራ ጥሩ ላይ አይደሉም። ሰኒ ደግሞ ያየችውን ነገር ትሞታታለች፣ ዝም ማለት አትችልም። ወይ ሰኒ እንዴት እንዳሳቀችኝ ዛሬ። ጠው ብላ ወደ ካፌ ስትገባ ከኪራ ጋር እየተጨቃጨቀው አገኘቻቸው። ይሄ ነገርማ የሆነ ነገር አለ ብላ ወደ ኋላ ተመልሳ ከዛም ኪራ አናገራት ልጅቷን። ለምንድን ነው ቤታችን ለቀሽ ማትሄጂው? እኔ ገንዘብ ልስጥሽና የፈለግሽበት ሂጂ ወይ ከሀገር ውጪ ሲላት እንደዛ ማድረግ አልችልም፣ ለዚህ ነው እንደዚህ ጠራሃኝ ብላ ጭራሽ ተቆጥታ ጥላው ሄደች ማለት ነው። ከዛም ሰኒ መንገድ ላይ ጠበቀቻትና ለባለፈው ይቅርታ አስቀይሜሻለሁ፣ ይቅርታ አድርጌሻለሁ፣ አሁን ልሂድበት። ከልብሽ እኮ አይደለም ይቅርታ አደረግሽልኝ፣ አሁንም ያስታውቃል አለቻት። በቃ ይቅርታ አድርጌልሽን ተይኝ በእናትሽ ልሂድበት ብላ መንጭቃት ይዛ ሄደች። አንቺና ኪራማ የሆነ ነገር አላችሁ፣ ይሄንን ነገርማ ለጽ መናገር አለብኝ ብላ ለጽ ደውላ እንግዲህ እየሮጠች ሄደች ጽ ጋ ማለት ነው። ከዛም ምን ብዬ እንደምነግርሽ አላቅም ብላ እያመጠች እያለ ኪራ መጣ። ከዛም ምን ሆነክ ነው የጠፋክ ስትለው ስራ ቦታ ሆኜ እኮ ነው አይደል? ስራ ቦታ ከዚች ከጡሌ ጋር ምን ነበር የምትሰራው ካፌ ውስጥ ስትለው ድንግጥ አልገባኝም ሰኒ ለዛ ነው እንዴ ምናምን ብላ ሰኒ ጥላቸው ሄደች። እንግዲህ ኪራ አሁንም እውነቱን መናገር አለብን። ምንድን ነው የደበቅከው? ሰኒ በቃ እውነቱን እናገራለሁ እኔ አሁን አይደለም ግን ጊዜው ሲደርስ እውነቱን እናገራለሁ አለና ጽን ሊያባብል ሄደ። ከዛም ብሎም እንዳሳመናት በሰላም ቁጭ ብለው እያለ እንግዲህ ሰኒም ወደ ቤቷ ስትሄድ በር ላይ ተገናኙ ከቲና ጋራ። ቲና ደግሞ አንቺ ከኪራ ጋር ያለሽ ችግር ምንድን ነው ስትላት፣ አንቺ ምንድነሽ? ማነሽ? እኔ የጽናት እህት ነኝ። ምክንያቱም ጽናት ላይ የሚደረገውን ነገር እያንዳንዱን ያመኛል። ስለዚህ ምንድነው ስትላት፣ ምንም ልሆን እንትና ኪራ የድሮ ጎረቤቴ ነበረ። አሁንስ ተግባባን ስትላት፣ ሁሌም አይኔ ካንቺ ጋር ነው እሺ፣ መቼም አልለይሽም አለቻት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንግዲህ ጽናት አይ ኪራ ዛሬ ውሸት ዋሻት ማለት ነው። በጣም ያሳዝናል። ምክንያቱም ከናሆሜ ጋራ እውነቱን እነግራታለሁ ምናምን ብሎ ነበረ፣ ግን ደግሞ ፈራ ኪራ። እውነቱን መጋፈጥ አይወድም። አሁን እስከ መቼ ነው የምትደብቀው? ይሄን ነገር አንተ በተደብቀውም ልጅቷ ትናገራለች፣ ቅዱስ እንዳለው ማለት ነው። ልጅቷ እብድ ስለሆነች ከኪራ ጋር ያላት ግንኙነት ምን እንደሆነ ትናገራለች። ኪራ ማነው እሱ ቅዱስ ራሱ ኃይለኛ እንትን ውስጥ ገብቷል። እያባረሩት ነበረ ቲናን የሚከታተሉ ሰዎች ማለት ነው። ተደብቂያቸው ጥሻ ውስጥ ገብቼ ነው የመጣሁት አለ። ምክንያቱም ልጅቷ ኃይለኛ ወንጀል ሰርታለች። ግዴታ ቲና ወደ ፖሊስ ጣቢያ መሄድ አለባት። የሰራችውን እዛ ትናዘዝ። አሪያ ኪራም ህይወት አደጋ ላይ ነው ያለው። እቺ ሴትዮ ተልካን የመጣችው ይመስለኛል ሳስባት ማለት ነው። ካንተ ምንም አልፈልግም፣ በቃ እዚህ እንድቀመጥ ነው ፈልገው አለች። ጭራሽ ማለት ነው እንደ የአባቷ ግዛት መሰለኝ። እንግዲህ ጽና እሷም እቺ ልጅቱ ሲጨቃጭ ማነው ኪራና ቲናም ሲጨቃጨቁ ደግሞ ምንድነው ምን በመሃላችሁ ምንድነው ያለው? በመሃላችን ያለማ አንቺ ሴትዮ ያምሻል እንዴ ሲላት፣ እኔም እኮ ጠርጥር ያለው ብላ ጥላቸው ወደ ሰኒ ጋር ውልቅ ብላ ሄደች። ሰኒ ጋር አደረች ማለት ነው። ከዛም እንግዲህ ኪራ መጨነቅ መጠበብ ናሆምን ደውሎ ጠራው። ከዛም ናሆምን በቃ ቅዱስ እንዳለው እውነቱን እንናገር አለያ መችል ልጅ ወደ መጣችበት እናባራት። እኔ መቼ እሱ ጠፋኝ፣ ገንዘቡ ሰጂና ሂጂ ከዚህ ቤት ብላት እምቢ ብላኝ እኮ ነው ሲለው፣ እና ቆይ ጽናትስ እንዴት ነው የሚሆነው ሲለው፣ እንግዲህ
አሁን ድምፅህን ቀንስ ትሰማሃለች መራዊት አለ ማለት ነው። ከዛ መሩዬም እንግዲህ ቲና ጋር ሄደችና ጭራሽ ታለቅሳለች እንዴ? ለእኔ አንድም ሰው የለኝ ከቤተሰብ ከእህት ለእኔ ማንም ያዝንልኝ እና በስራሽ ማን ያዝንልሻል እንዴ? ስራሽ ያውጣሽ ሌባ። አሁን የልጆቹን ህይወት ታመሰቃቂና ውጭና ሂጂ ከዛ ቤት እንዴ። ጉድ እኮ ነው ጭራሽ እኮ እንዴት እንደምትሆን እንግዲህ በኪራ የሚጨክል ልብ ባይኖራትም ግን ደግሞ ሰኒ ጋር ሆና ኪራ ሰኒ ጋር ደውለው ደህና ናት አለችና ስልክ ዘጋችበት ኪራ ላይ። ኪራ እንግዲህ አይኑን በጨዋት መጣ እነ ሰኒ ቤት። ከዛ አመመሽ እንዲ ራስሽን ደህና ነኝ አለችው። እያንዳንዱን ነገር አውቄ አይደለም ያደረኩት በቃ በአጋጣሚ የሆነ ነገር ነው ማለት ስትለው፣ በቃ እኔ አንቺን ለመጉዳት ያደረኩት ነገር የለም ምንም ነገር። ኪራ አሁን እንድትጎዳኝ አልፈልግም ግን እንዳትጎዳኝ ስትለው እንግዲህ አንገቱን ደፋ። ጉድ እኮ ነው። እውነቱን ብትነግራትስ? ከኔ የደበቀኝ ነገር ካለም ልስማው ንገረኝ ዝግጁ ነኝ አለችው። አረ ምንም አልደበቁሽም ብሎ እንትን አላት። ከዛ ሰኒ ወደ ክችን ሄደችና አሁንም ውስጤ የሆነ የተደበቀ ነገር ያክል ይሰማኛል። ኪራ ፂን ዋሽቷታል። አሁንም አይ ሰኒ ረፊ የእህትሽ ጫና አድሮብሽ ነው ትላለች ማለት ነው። እውነትሽን ነው እንጂ ሰኒ ማለት ነው ደብቋታል ትልቁን ነገር። ምንድን ነው ተናገርና የሚሆነው ከዛ ማየት ነው። ቆይ እስከ መቼ? ልጅቷ መቼ ነው የምትሄደው ስትለው ትቆያለች ትንሽ አለ ጭራሽ። አረንጇን ጎትታችሁ ዘለ ፖሊስ ስጧት። ልጅቷ እኮ ወንጀለኛ ነች። እናንተንም ወንጀል ውስጥ ልትከታችሁ ነው እንጂ አብራ ማለት ነው እንዴ። ወደ መጣችበት ትሄድ። እንግዲህ ናሆም በጣም እየተጨነቀ ጭራሽ እሱ የሰርግ ዘፈን እየዘፈነ ነበር። እንዴት እንዳሳቀኝ አሸኛትም እያለ ነበር ናሆም። አሸኛትም መሄደው አይደለም እያለ ነበረ። አይ እንደው እንዴት እንደሚያስቀኝ እኮ እንደ ናሆም የሚያስቀኝ የለም። እዛ ድራማ ላይ ናሆምና ሰኒ ማለት ነው የሆነ በጣም የሚያስቀኝና ሰኒዬና ክብሮሜም እንግዲህ ጠጋ ጠጋ ብለዋል። ምንም አይሉ ያው ተጣበሱና ድራማው ሳያልቅ እናንተንም ሰርግ ነው እስኪ። የጽናትና የኪራ እንኳን በወሬ ሊቀር ነው። ሰርጉም ሳይሰረግ ይኸውልህ ተጣልተዋል። ምክንያቱም እቺ የሰይጣን ቁራጭ ከአማኑኤል ያመለጠች እብድ ፈጣሪ ትዕግስት ውስጠኝ። ደግሞ ይሄ ጸጉር የራሷ ጸጉር ነው ወይስ የሰው ጸጉር ነው የተሸከመችው? አይከብዳቸውም እንዴ? ኧረ ቢስሚላህ ሲያስጠላ ጸጉሯ። ለማንኛውም እቺ ቲና የምትባል ልጅ ማለት ነው በጣም ብዙ ቦታ ሰርታለች። እንጀራ እናት ሆና ኮሜዲ ሰርታለች። አሁንም ደግሞ ቤቶች ድራማ ላይ እየሰራች ነው ማለት ነው። ጎበዝ ናት፣ ጎበዝ ተዋንያን ናት። ግን ደግሞ እነ ጽናት መሀል ገብታ አናደደችኝ እውነቱን ለመናገር ማለት ነው። እንዴ አረ ውጪ በመከራ የቆመ ፍቅር ደግሞ እንደገና አይ ኪራና ጽናትማ እንዳይደሰቱ የሆነ ነገር አለ እውነቱን ለመናገር ማለት ነው። የምር በቃ ሁሌ ስቃይ ሁሌ ለቅሶ። ወይ በቀጣይ ቪዲዮ እንግዲህ አሽቀንጥረው ውጪ ጥሏትና ኪራና ጽናትም ሰላም ይሆናሉ ብዬ አስባለሁኝ። ምክንያቱም እቺ ልጅ ከዛ ቤት ወጥታ ለጽናት እውነቱ ካልተነገራት በስተቀር ጽናት አሁንም መጠራጠሯን አታቆምም። ምክንያቱም ይሄ ትልቅ ነገር ነው እንዴ፣ ቀልድ አይደለም፣ ህይወት እኮ ነው። እሷ ያ ሁሉ በደሏን ትታ ያ ሁሉ ነገር ትታ ስንቴ ሰበራት ኪራ። አሁን ጽናትን በፈጠራችሁ ለአራተኛ ጊዜ አይደብርም እንዴ? እቺ ልጅ እኮ ሰው ናት፣ መቋቋም አትችልም ሁልጊዜ እንዴ። የደሃ እንባ ምን ነው ይፍሰስ ያለው ማን ነው? ይደብራል በእውነት እንዴ። አሁን ዛሬ ማዋሸት አልነበረበትም። በቃ እውነቱን እናገራለሁ ብሎ የለም መናገር ነበረበት። እኔ ከአንቺ ምንም የደበቅኩት ነገር የለም ይላል እንዴ። እሺ በኋላ እውነት ሲታወቅ እቺ ልጅ ምንም የሚሰማት ይመስልሃል? የወደደ ልብ እኮ መጥላትም ይችላል። በነገራችን ላይ የምሬን ነው። የወደደ ልብ መጥላት። አሁን ጽናት ታፈቅረኛለች፣ ለእኔ ታስብልኛለች፣ የትም አትሄድም ብለህ ከሆነ ታስተሃል። እውነቱን ስነግርህ እንዴ በጣም ብዙ ትችላለች። በጣም የቤቲን የሶስናን ያንተን ጩኸት ጥፊ፣ ኧረ ስንቱን ነገር እንዴ በጣም ብዙ መከራን ያሳለፈችው። ስለዚህ የወደደም ልብ መጥላት ይችላል። ስለዚህ የልጅቷን ልብ ሰባበርክ፣ ጨረስከው። አሁን ደግሞ እንደገና እውነትን ለምን ትደብቃለህ? ግዴታ እች ልጅ መናገሯ አይቀርም። እች ቲና ራሱ ትናገራለች። ሳይበላት የምታክል ልጅ ቤቷ ሙጤ ናት እና ስለዚህ ትናገራለች። ልክ ቅዱስ እንዳለው ማለት ነው።
ስለዚህ ከዛ ቤት ሙልጭ ያደርጋችሁ አውጧት።